ሰላም እንዴናችሁ ዩናይትዳውያን በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን ፈጽሞ እንዳዘነጉ። የማንቸስተር ዩናይትድ ዝውውርን በተመለከተ እንግዲህ ዮሹዋ ዝርክዚ እንግዲህ ወደ ፊዮሬንቲና ለመቀላቀል በጣም መቃረቡን ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። ዩናይትዶች እንግዲህ በአጥቂ ቦታ ላይ እንዲሁም በተከላካይ ስፍራ ላይ አሁንም ተጫዋቾችን ለማስፈረም እያጤኑ ይገኛሉና እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን ፈጽሞ እንዳያዘነጉ። አብራችሁን ቆዩ። ፊዮሬንቲና ዮሹዋ ዝርክዚን ለማስፈረም እያደረጉት የሚገኘው ድርድር የላቀ ደረጃ ላይ ደርሷል ተብሏል። ማንቸስተር ዩናይትድ ተጫዋቹን በውሰት ለመልቀቅ ፍላጎት እንዳሳየ የተነገረ ሲሆን የጣሊያኑ ክለብ ተጫዋቹን በቋሚነት የመግዛት አማራጭ ባካተተ የውሰት ውል እንደሚያስፈርሙትም ይጠበቃል ተብሏልና በዮሹዋ ዝርክዚ ዝውውር ላይ እንግዲህ ዩናይትዶች እየገፉበት እንደሆነና የራሳቸው ወይም የግላቸው ለማድረግ እየሰሩ እንደሆነ እየተገለጸ የሚገኘው አትሌቲኮ ማድሪድ ስለ ዮሹዋ ዝርክዚ ጠይቆ የነበረ ቢሆንም ተጫዋቹ ግን ፊዮሬንቲና ለመቀላቀል እጅጉን እንደተቃረበ ነው እየተነገረ የሚገኘውና የዚህ ተጫዋች ሁኔታ እንግዲህ በተለይ ወደ ፊዮሬንቲና የሚሄድ ድሉ በጣም ሰፊ ነው። በርካታ ክለቦች ናቸው እንግዲህ በተጫዋቹ ላይ ፍላጎት ያሳዩት። ለአብነት ያህል እንኳን አስቶን ቪላን ማየት እንችላለን። ፊዮሬንቲና እንዲሁም ዩቬንቱስን በተጫዋቹ ላይ ፍላጎት ነበራቸው። አሁን ግን ተጫዋቹ ወደ ፊዮሬንቲና የሚሄድ ድሉ በጣም ከፍተኛ ነው። ባለፉት 24 ሰዓታት ውስጥ እንኳን የጣሊያኑ ክለብ ፊዮሬንቲና ዮሹዋ ዝርክዚን ለማስፈረም ከፍተኛ እንቅስቃሴ እያደረገ እንደሚገኝ ተደርጓል። ፊዮሬንቲና ሌሎች ክለቦች ወደ ፉክክሩ ከመግባታቸው በፊት ዝውውሩን በአስቸኳይ ለመጠናቀቅ ይፈልጋል። ከ3 ቀናት በፊት የፊዮሬንቲና ተወካዮች ከዝርክዚ ጋር በቀጥታ በስልክ ተነጋግረው እቅዳቸውን እንዳስረዱት ተነግሯል። ዝርክዚ እንግዲህ ከፕሪሚየር ሊጉ ውጪ መጫወትን እንደሚመርጥና ወደ ሴሪ የመመለስ ሀሳቡንም እንደወደደ ነው እየተገለጸ የሚገኘውና ወደ ሴሪ የመሄድ ፍላጎት እንዳለው እኔ ከዚህ በፊት ለማንጸባረቅ ሞክሬ ነበረ። ታዲያ አሁን እንግዲህ መዳረሻው አሁንም ወደ ጣሊያኑ ክለብ ፊዮሬንቲና ሊሆን እንደሆነ ነው እየተገለጸ የሚገኘው። የፊዮሬንቲና ይፋዊ ጥያቄ በማን ዩናይትድ እና በዝርክዚ ወኪሎች በኩል እየተገመገመ እንደሚገኝና ዝርክዚም እንግዲህ በቅርቡ የወደፊት ዕጣ ፈንታውን የሚወስን ሲሆን ማን ዩናይትድም የመግዛት አማራጭ ባለውና 5 ሚሊዮን ዩሮ በሚያስከፍል የውሰት ውል ተጫዋቹን ይለቃልና ፊዮሬንቲናም የተጫዋቹን ደሞዝ ይሸፍናልና የዚህ ተጫዋች ዕጣ ፈንታ ምናልባትም እንደ ራስመስ ሆይሉንድ ይሆናል ተብሎ ነው የሚጠበቀው። ከማንቸስተር ዩናይትድ የመልቀቅ ዕድሉ እጅግ ሰፊ እንደሆነ እየተገለጸ ይገኛል። የቀድሞው የማንቸስተር ዩናይትድ ተጫዋች የነበረው ፓትሪክ ኤቭራ ክለቡን ከለቀቀ በኋላ ማንቸስተር ዩናይትድ በግራ መስመር ተከላካይ ቦታ ወደ 20 የሚጠጉ የተለያዩ ተጫዋቾችን መጠቀሙ በመጥቀስ ክለቡ በአስቸኳይ በቋሚነት መጫወት የሚችል ጥራት ያለው የግራ መስመር ተከላካይ እንደሚያስፈልገውም ተናግሯል። እሱን ከተኩ ተጫዋቾች መካከል ከጉዳት ርቆ በቋሚነት ከፍተኛ ብቃት ማሳየት የቻለ ባለመኖሩ ዩናይትድ እስካሁን የእሱን ቦታ በትክክል መተካት እንዳልቻለም ተናግሯል። ኤብራ ዴኒስ ኤርዊንን ከራሱም በላይ በማስቀመጥ የዩናይትድ የምንጊዜ ምርጥ የግራ መስመር ተከላካይ ብሎታል። እሱ ከለቀቀ በኋላ ያየው ምርጥ የግራ መስመር ተከላካይ ደግሞ አሽሊ ያንግ መሆኑን ተናግሯልና እንደ ፓትሪክ ኤቭራ አይነት እንግዲህ በማጥቃቱ ረገድም ክለቡን ማገዝ የሚችለው በመከላከል ረገዱም ሆነ ጥሩ የሚባል ከፓትሪክ ኤቭራ የሚነሳለት ወይም የሚደነቅለት ታለንቱ ምንድን ነው? ኤርድዌልን የሚያሸንፍበት መንገድ እጅግ አስገራሚ ነው ማለት ይቻላል። እንግዲህ ከቁመቱ በላይ ወደ ላይ የሚዘል ተጫዋች እንደነበረ ሁላችንም ትውስታ ነውና ይህ ተጫዋች በጣም ድንቅ ብቃት ያለው ከኳስ ጋር በጣም ኮንፈርት የሚሰማው የፊት መስመር ተጫዋቾችን በሚገባ ወደፊት እየሄደ የሚያገዝ በአሁን ጊዜ የዩናይትድ ፉልባኮች በጣም ደካማ ናቸው ማለት ይቻላል። እንግዲህ የትኛው ተጫዋች ነው ሉክሾ ፕራይም በነበረበት ጊዜ ይህንን ነገር ማድረግ ይችል ነበረ? ነገር ግን እሱን በጉዳት ጉልጋሎቱን ዩናይትዶች ማግኘት አልቻሉም። ፓትሪክ ኤቭራ ግን በሁሉም መለኪያ መስፈርቶች አንጻር አንድ ሞደርን ፉልባክ ማሟላት ያለበትን በሞላ ያሟላ ተጫዋች እንደነበረ ይታወቃል እና አሁን ማንቸስተር ዩናይትዶች በፉልባክ ቦታ ላይ መስራት እንዳለባቸውና አዲስ ተጫዋችን ማስፈረም እንዳለባቸው ጥቆማ ሰጥተዋል። ዩናይትዶች እንግዲህ የዝውውር መስኮቱ ከመዘጋቱ በፊት መስመርና የግራ ተከላካይ ቦታውን ለማጠናከር የቦርንማውዙን አድሪያን ትሩፈርት ሲከታተል ቆይተዋል ተብሏል። ትሩፈርት ዩናይትድ እያጤነባቸው ካሉት አማራጮች አንዱ ቢሆንም የዝውውር መስኮቱ ሊዘጋ ጥቂት ቀናት ብቻ በቀሩበት ወቅት ቦርንማውዝ ተጫዋቹን ለመሸጥ ፈቃደኛ ላይሆን እንደሚችል እየተገለጸ ይገኛል። ትሩፈርት በጣም ድንቅ የሚባል ተጫዋች ነው። የፕሪሚየር ሊግ ልምድ አለው። እንግዲህ በርካታ ተጫዋቾች ከሌላ ሊግ መጥተው ፕሪሚየር ሊግን መላመድ ሲቸገሩ ሁላችንም አስተውለናልና ይህ ተጫዋችን ዩናይትዶች ለማስፈረም እያጤኑበት እንደሆነ ነው እየተገለጸ የሚገኘው።
ዩናይትዶች ኢጎር ማታኖቪችን ለማስፈረም ጥረት እያደረጉ ነው ተብሏል። ዩናይትድ ኢጎር ማታኖቪችን ለማስፈረም ጥረቱን አጠናክሮ እየገፋ እንደሆነ ተገልጿል። ዘገባዎች እንደሚጠቁሙት ከሆነ ማንቸስተር ዩናይትድ የፍራይቡርጉን አጥቂ ኢጎር ማታኖቪችን በዚህ ክረምት የክለቡ አካል ለማድረግ ከፍተኛ ጥረት እያደረገ ይገኛል። የክሮሻው አጥቂ የዮሹዋ ዝርክዚ ተስማሚ ምትክ አድርገውም ይመለከቷል ተብሏልና ዮሹዋ ዝርክዚ የሚለቅ ከሆነ እንግዲህ አዲስ ተጫዋች የመፈረም እድሉ በጣም ሰፊ ይሆናል ተብሎ ነው የሚጠበቀውና ይህ ተጫዋች ደግሞ በማንቸስተር ዩናይትድ የዝውውር ራዳር ውስጥ እንደገባ ነው እየተገለጸ የሚገኘው። 1999ን የፍጻሜ ጨዋታ የክለቡ ታሪክ ልዩና የማይረሱ ትዝታዎች አንዱ ነው። ግን እንዲህ ካለ ትልቅና ጠንካራ ቡድን ጋር በሜዳችንም ሆነ ከሜዳችን ውጭ ለመጫወት በጣም ጓጉቻለሁ ሲሉ ነው የተናገሩት። እኛ ማንቸስተር ዩናይትድ እያንዳንዱን ውድድር የምንሳተፍ የማሸነፍ ዓላማን ሰንቀን ነው። ከጨዋታ ጨዋታ እያለን በተቻለ መጠን ብዙ ርቀት ለመጓዝ እንሞክራለን። ወደ ቻምፒዮንስ ሊግ በመመለሳችን በጣም ደስ ብሎናል። ድንቅ ተቀናቃኞች ይጠብቁናል ብሏል። ለደጋፊዎቻችን አዲስ ብሩህ ትዝታዎችን እንደምንፈጥር ተስፋ አደርጋለሁ ሲሉ ነው የተናገሩት እና ዩናይትድ በቻምፒዮንስ ሊግ መድመቅ የቻለ መስራት የሚከብዱ ታሪኮችን መስራት የቻለ እንደሆነ ይታወቃልና ከባየር ሙኒክ ጋር በነበረው የፍጻሜ ጨዋታም ይህንን ነገር ማድረግ ችሎ ነበርና ማንቸስተር ዩናይትድ በጣም ድንቅ ትውስታዎች አሉት በአውሮፓ መድረክና ያንን ጊዜ መድገም ፍላጎታቸው እንደሆነ እየተገለጸ የሚገኘው የሻምፒዮንስ ሊግ ድልድል ይፋ መሆኑ ይታወሳልና የአውሮፓ ሻምፒዮንስ ሊግ የዕጣ ማውጣት ስነስርዓት ሲካሄድ ማንቸስተር ዩናይትድ ተጋጣሚዎችን ለይቷል። ማንቸስተር ዩናይትድ በሜዳው የሚያገኛቸው ክለቦች ባየር ሙኒክ፣ ሮማ፣ ሌዝቢች እና ሳባ ሲሆኑ ማንቸስተር ዩናይትድ ከሜዳ ውጭ ከነዚህ ቡድኖች ጋር ይገናኛል። አትሌቲኮ ማድሪድ፣ ስፖርቲንግ፣ ቪያሪያል እና ኮሞ ዩናይትድ ከሜዳ ውጭ የሚገጥማቸው ክለቦች ናቸው። ፋብሪዚዮ ሮማኖ ስለ ማንቸስተር ዩናይትድ የግራ ተከላካይ ፊርማ እንግዲህ መረጃ አጋርቷል። ይህን ዜና በማጠናክርበት ወቅት ነው እንግዲህ ማንቸስተር ዩናይትድ አሁንም የግራ ተከላካይ ቦታን ለመሸፈን እየሞከረ መሆኑን ላረጋግጥላችሁ እችላለሁ ብሏል። በመጨረሻም እንደ ባልዲ ያለ ትልቅ ጥቅም ያለው ባይሆንም ራሱን ያሳየና ቡድኑን ሊያግዝ የሚችል ተጫዋች ቢያመጡ አይደንቀኝም። ዩናይትድ ከጆርጅ ሜንዴስ ጋር ከአንድ ሳምንት በፊት ውይይት አድርጎ ነበር። ነገር ግን ስምምነቱ በጣም ውድ ነው ብሏል። የዝውውር ክፍያውም ሆነ ደሞዙም ከፍተኛ ነው። ለዚህም በዚህ ጊዜ ዩናይትድ ይህንን ስምምነት አያደርግም። ሁኔታው ከተቀየረ ግን አሳውቃችኋለሁ ብሏል። ግን ለማነጻጸር ዩናይትድ እንደ ሰርጂዮ ሬጉለን አይነት ዝውውር ሊፈጽም ይችላል። ተመሳሳይ አይነት ተጫዋች ልምድ ያለው የግራ ተከላካይ በቡድኑ ውስጥ ተነሳሽነትን ሊፈጥር የሚችል ዩናይትድ አሁን የዚህን አይነት አማራጮች እያሰበ ነው ብሏልና በፉልባክ ቦታ ላይ የሆነ ተጫዋች የመፈረም እድሉ በጣም ከፍተኛ እንደሆነ ለማንጸባረቅ ሞክሯልና የታወቀ ነገር ነው። ማንቸስተር ዩናይትድ የፉልባክ ተጫዋች የማያስፈርም ከሆነ በጣም የሚቸገርበት ሁነት ሊፈጠር ይችላልና ከወዲሁ ዩናይትዶች በዚህ ሁኔታ ላይ ዝግጁ እንደሆነ ነው እየተገለጸ የሚገኘው። አለን ሽረር እንዲህ ሲል ተናግሯል። የቀድሞ የእንግሊዝ ብሔራዊ ቡድን አጥቂ አለን ሽረር በዩናይትድ አጠቃላይ ቡድን ስብስብ ላይ ሀሳቡን ሰጥቷል። ዩናይትድ ወደሚቀጥለው ደረጃ ከፍ ለማለት ሌላ አጥቂ የሚያስፈልገው ይመስለኛል ሲል ሽረር ተናግሯል። አክሎም ክለቡ በተከላካይ ክፍሉ ላይም ጠንካራ ነው ብዬ አላስብም። በተመሳይ ደግሞ በፊት መስመር አጥቂ ቦታ ላይ ክፍተት እንዳለበትም አምናለሁ ብሏል። ስለ ሼሽኮ ሲናገርም በግልጽ እንደሚታየው ሼሽኮ በጥሩ ፎርም ላይ አልነበረም። በሁለተኛው አጋማሽም ተቀይሮ ገብቶ ጥሩ እድሎችን አምክኗል። ስለዚህ በእኔ እይታ ቡድኑ በምርጥ ደረጃ ለመፎካከር ሌላ የፊት አጥቂ ማምጣት የሚያስፈልገው ይመስለኛል ብሏል እና መጠናከር እንዳለበት ሀሳቡን ሰጥቷል። እናንተስ እንዴት ትመለከቱታላችሁ? ዩናይትድ እንግዲህ እንደሚታወቀው የተከላካይ መስመሩን ለማጠናከር የተለያዩ አማራጮችን በማሰስ ላይ እንደሚገኝ ተነግሯል። በዚህ ምክንያት እንግዲህ የሶስት ተከላካዮችን ስም ማንቸስተር ዩናይትድ ጋር እየተያዘ ይገኛል። ቴለር ሃሩድ፣ ቤሊስ እና ቶሲን በማንቸስተር ዩናይትድ እንግዲህ እየታዩ ያሉ ተጫዋቾች ናቸው። በተጨማሪ ማንቸስተር ዩናይትድ ጆሽ ኦቾፔሞንግን እየተመለከተ ቢገኛም ቼልሲ ተጫዋችን የመሸጥ ምንም አይነት እቅድ እንደሌለው ነው እየተገለጸ የሚገኘውና ቼልሲዎች እንግዲህ በዝውውር እቅዳቸው ላይ የማይታሙ እንደሆነ ይታወቃል። በፊት መስመር አጥቂ ቦታ ላይ ዩናይትዶች እንግዲህ በርካታ ተጫዋቾችን እየተመለከቱ ይገኛሉ። ሌላኛው እንግዲህ ዮሹዋ ዝርክዚ የሚለቅ ከሆነ ኢልማን ኒዳይ ወደ ዩናይትድ የሚሄድበት እድል እንዳለ ነው እየተገለጸ የሚገኘው። ከዩናይትድ ባሻገር ማንቸስተር ሲቲ እና አርሰናልም የተጫዋቹ ፈላጊ ሆነው ብቅ ብለዋል። ነገር ግን ዩናይትዶች አንደኛ ፕሪሚየር ሊግ የለመደ ተጫዋች ከመሆኑ አንጻር የዚህንም ተጫዋች ሁኔታ በቅርበት እየተከታተሉት እንደሆነ ነው እየተገለጸ የሚገኘው። በዛሬው ዕለት ዩናይትድን የተመለከቱ ስፖርታዊ መረጃዎች እኝን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስከንገናኝ መልካም ዘመን።